ጓደኛ ብዬ ወደ እኔ እንዳስገባው የሆነ ባውንደሪ ሊኖረኝ ይገባል። ባውንደሪም የራሴ ባውንደሪ አለኝ ማለት ይቻላል። ብዙ ልጆች አሉ አሁን ኢቭን 3 አመት ምናምን አብረን ቆይተን ልክ ጓደኝነት የሚባለው ስቴጅ ውስጥ ያልደረሱ ሰዎች ማለት ነው። ግን ዋናው ትልቁ ሎጂክ የተማሪ በቃ ውጤት ለማምጣት ጥሩ ተማሪ ለመሆን በቃ ማንበብና ማንበብ ነው ብዬ ነው የማስበው። ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬው ደግሞ በድጋሚ ከኮምፒውተር ሳይንስ ተማሪ ጋር ነው የመጣሁት። አሁን እንጃ ይመቹኛል ኮምፒውተር ሳይንሶች እና በድጋሚ እሱ ጋር መጥቻለሁ። አሹ እንኳን ደህና መጣ። ደስ ብሎኛል። እኔም ደስ ብሎኛል ያው አንቺ ጋር ስለቀረብኩ አመሰግናለሁ። እሺ ያው ወደ ፍሬሽ ልመልስና ፍሬሽ ላይ እንዴት ነበር ጎንደር ዩኒቨርሲቲ ያገኘው? እኔ ፍሬሽ ላይ ጎንደር ዩኒቨርሲቲ ትንሽ ሀገሬ ራቅ ያለ ነበረ። ያው ከዛ ነው ከሩቅ ቦታ ነው የመጣ ነው። ያው ለብቻዬ ነው የመጣሁት። ያን ያክል ምንም ጓደኛ አልነበረኝም። ደስ በሚል ሁኔታ እዚህ ግቢ ገብተን ያው ለመጀመሪያ ጊዜ ያየሁት እዚህ ፋሲል ግቢ የሆነች የእርግብ ስዕል አለች እና ያው በሰላም እንደገባው እርግቧን ሳይ አረጋገጠው። ከዛ እዚህ ግቢ በዛ መልኩ ጆይን አድርጌያለሁ። ብቻ ደስ በሚል ሁኔታ ነው የገባነው ማለት ይቻላል። ፍሬሽ ላይ ያጋጠመ ነገር ምን ነበር? ያው ፍሬሽ ምንም ሳታውቅ ያጋጠመን ያስደነገጠ ነገር? ኦኬ እኔ ፍሬሽ ላይ ያጋጠመኝ ቦታ መጥፋት የሚባለው ነገር ትንሽ አስቸግሮ ነበረ። እንደ አጠቃላይ እኔ ብዙውን ጊዜ ገጠር ስለሆነ ያደኩት እና እዚህ ግቢ ገብቼ የሆነ ቢልዲንጉን በቀለሙ አሳይን አድርጌ ሄድኩና ከዛ ተመዝግቤ ምናምን ስመለስ ፔንቴ ጠፍቶኝ ምናምን የሆነ ሌላ ቦታ ሄጄ ነበርና ያ አጋጣሚ የሆነ ያስቸገሪ አጋጣሚ ብዬ ማስበው ወይም የሆነ ያልጠበቁት ነገር የገጠመኝ ይሄ ቦታ መጥፋት የሚባለው ነገር ነው። የዶርም ህይወት እንዴት ነው? ያው ለስምንት ፋሚሊ ጋር የለምብል ነው አንድ ላንድ ነው። እዚህ ላይ ግን ለስምንት ስትኖር እንዴት ነው የዶርም ህይወት? የዶርም ህይወት ብቻ እንግዲህ ትግስት ትልቅ ትግስት ተምሬበታለሁ ብዬ ነው የማስበው። አንድ ልጅ አለ 4 አመት ሙሉ አብረን ይኖር ነው። ከዛ ውጪ ከዛ ከልጁ ውጪ ግን ያሉት በሙሉ ብዙዎቹ እየተቀያየሩ የሚመጡ ናቸው። ግን እግዚአብሔር ይመስገን በየሰዓቱ በየአመቱ ፈጣሪ በቃ የሆነ ደስ የሚሉ ልጆች እኔን ወደ መጥፎ እንዳልሄድ ወደ በቃ ወደ ጥሩ ወደ አላማዬ እንድጠጋ የሚያቀርቡኝ ልጆች ብዙ ጊዜ በየአመቱ በቃ ፈጣሪ ይልክልኛል ብዬ ነው የማስበው። ያን ያክል አስቸጋሪ የዶርም ህይወት አሳልፌያለሁ ብዬ አላስብም። 4ቱንም አመት በቃ ጥሩ ጥሩ ልጆች ተልከውልኛል። መጀመሪያ አመትም ሰከንዴርም የሆነ ልጅ ነበረ። አሁን 4ኛ አመትም ስንደርስ እነ ባንዲራው ምናምን አሉ። ብቻ ደስ የሚል የዶርም ህይወት አለ ብዬ ነው የማስበው። ያን ያክል ይሄ በጸብ በመጥፎ ነገር ያሳለፍኩት ጊዜ የለኝም። ግን የሆኑ የሰው ባህሪው የተለያየ ስለሆነ ትንሽ አንድ ሰዓት ላይ የሆነ ደስ የማይል ነገር ተፈጥሮ ምናምን ነበር። ግን ብቻ ያንን በትዕግስት ለማለፍ ሞክሬያለሁ። ብቻ ትዕግስት ነው በቃ የዶርም ህይወት በጣም ትልቅ ትዕግስት የሚያስፈልገው ነገር ነው። ትዕግስት የሌለውም ካለ ትልቅ ትዕግስት ይማርበታል ብዬ አስባለሁ። እንደሚቻል ደስተኛ ሆኖ ተፈቃቅሮ መኖር እንደሚቻል ተረድቼበታለሁ። ጓደኛ መርጣ እንዴት ነው? አሁን ግቢ ውስጥ ጓደኛ ተመርጦ ነው የሚገኘው ወይስ አንተ ነው የምታስተካክለው? እንዴት ነው? ይኸው ግቢ ውስጥ እንግዲህ የነበረ ጓደኛ ከሌለሽ ልክ እንደኔ አሁን እኔ ስመጣ የነበረ ጓደኛም የለኝም ማለት ይቻላል። ከመጣሁ በኋላ ነው ብዙዎቹን ጓደኞችን ያፈራኋቸው እና ግን ልክ ጓደኛ ብዬ ወደ እኔ እንዳስገባው የሆነ ባውንደሪ ሊኖረኝ ይገባል። ባውንደሪም የራሴ ባውንደሪ አለኝ ማለት ይቻላል። ብዙ ልጆች አሉ አሁን ኢቭን 3 አመት ምናምን አብረን ቆይተን ልክ ጓደኝነት የሚባለው ስቴጅ ውስጥ ያልደረሱ ሰዎች ማለት ነው። ግን አሁን 4ኛ አመት ላይ ሆኜ በአንድ አመት ያገኘሁትን ሰው ደግሞ ወደ ጓደኝነት ስቴጅ ያስገባሁትም ሰው አለ። ስለዚህ እኔ በራሴ ጓደኛ አግኝቼው ሳይሆን ጀስት መርጬ የማስገባው አይነት ሰው ነው ብዬ ነው የማስበው። ልክ በየአመቱ የሆኑ ደስ የሚሉ ልጆች ይመጣሉ ከኔ ፐርሰናሊቲ ጋር ሊገጥም የሚችል በቃ የኔ ልክ እኔ አላማ ያለኝ ሰው ነው ብዬ ነው የማስበው። ልክ አላማዬን ሊያሳካልኝ የሚችል ሰው ለኔ ወደ ጥሩ ቦታ ይዞ ሊሄድ የሚችል ሰው ከሆነ ነገሮችን በደንብ አይቼ ምናምን ጀስት ወደ ጓደኝነት ስቴጅ አስገባዋለሁ። ከዛ ውጪ ግን የራሴ የሆነ ባውንደሪ አለኝ። ያ ሰውዬ ለኔ የማይሆን ወይም እኔ ከኔ ጋር ማሽ የማያደርግ ሰው ከሆነ ጀስት የሆነ ቦታ ይቆማል። ጀስት እንደ ኖርማል ሰው አብረን እንኖራለን አብረን እንውላለን ምናምን። ከዛ ውጪ ግን ባውንደሪውን አልፎ ጀስት ወደ እኔ ልብ ምናምን እንዲገባ አላደርገውም። እና ጀስት የሆነ የራሴ ባውንደሪ አለኝ። በዛ መንገድ ነው ጓደኛ ለመርጠም ይችላል። እኔ አሁን ያልከው አዲስ ነው በነገር ላይ ማለት ለጓደኛ ያለህ ባውንደሪ እንዴት ነው? የሆኑ ልጆች እስከሆነ ፓርት መጥተው እዛ በኋላ የሚቀሩት ባውንደሪ ምንድነው? ለጓደኝነት የምትሰጠው ባውንደሪ? ኦኬ የሱስ ህይወት መጠጥ ከዛ ውጪ እንዲህ ከአላማ የሚያሸሽ እንደዚህ መጨፈር ማታ መውጣት እና የሚባለው ነገር በሙሉ ቶታሊ ማልፈልጋቸው ነገሮች ናቸው። ልክ ያ ሰውዬ ወደ እኔ ሲቀርብ ከነዛ ጋር የተያያዘ አይነት ሰው ከሆነ በቃ እኔ ወደ ህይወቴ እንዲመጣ አልፈልግም። ጀስት በቃ አብሮኝ ይኖራል። ከሱ ጋር የምጣላበት ምንም መንገድ አይኖርም። ግን ጀስት በቃ አብረን እንኖራለን እንጂ ግን እንደ ጓደኛዬ አድርጌ ሚስጥሬን የምነግረው ነገሮችን ማማክረው ሁልጊዜ አብሬው ከሱ ጋር ጊዜ ማሳለፈው ሰው አይሆንም። ምክንያቱም አብሬው ጊዜ ባሳለፈው ቁጥር ወደሱ የመገፋት ነገር ስለሚመጣ ማለት ነው። እና እንደዛ ነው ባውንደሪ የምለው። በቃ ከኔ ጋር የሆነ ማች የሚያደርግ ከሆነ አብሬ ይዤው የሚሄደው ነገር
አለስ ደግሞ ከኔ ጋር የማይመጣጣ ፐርሰናሊቲ ካለው ልክ ሆነ ቦታ ድረስ አድርግና እዛ የምናቆመው ማለት ነው። ጀስት እንደ ኖርማል ሰው አብረን የምንኖር እንሆናለን። ስለዚህ ማንኛውም ሰው በተለይ ግቢ ውስጥ ጓደኛ ሲመርጥ የራሱ የሆነ መስፈርት ሊኖረው ይገባል። እኔ እንደዛ ነው የማስበው። በቃ የራሱ የሆነ መስፈርት አላማውን አሳክቶ ከቤተሰቡ የተላከበትን አላማ እንዲያሳካ እና ደግሞ የተለያዩ ደባል ሱሶች ሌላ ነገር ውስጥ ሳይገባ ሰውየው ጥሩ ፐርሰናሊቲ እንዳለው መውጣት ከፈለገ የራሱ የሆነ መስፈርት ሊኖረው ይገባል ጓደኛ መረጣ ላይ ብዬ አስባለሁ። እሺ በዚህ 4 አመት ውስጥ ለህይወቴ የተማርከው ህይወቴ ላይ ይሄን አዳርጌያለሁ የምትለው ነገር ምንድነው? በቃ ትዕግስተኛ ለመሆን ሞክሬያለሁ። በቃ ብዙ ትዕግስትን አስተምሮኛል ማለት ይችላል። እንግዲህ በቃ ትልቁ ነገር የተማርኩት ትዕግስት ነው ማለት ይቻላል። ትዕግስትና ሰው ጋር መኖር። ሰው ጋር መኖሩ በቃ ተከባብሮ መኖሩ ይሄ ታግሶ ነገሮችን በማለፍ ምናምን መኖሩ እሱን ነገር ተምሬበታለሁ ብዬ አላስብም። ያው ሰክሰስ አልሆንኩም ማለት በጣም ታጋሽ ምናምን አልሆንኩም። ግን በፊት ከነበረኝ ፐርሰናሊቲ በጣም ትልቅ ነገር አስተካክያለሁ ብዬ አስባለሁ። አሁን ውጤት ይሰራል ብለህ ታስበህ እንዴት ነው? በኮምፒውተር ሳይንስ ዲፓርትመንት ውጤት ይሰራል? ውጤት እንግዲህ ዞሮ እኔ እዚህ ግቢ ከመጣሁ ዞሮ ማለት ተማሪ እስከሆንች ድረስ ሌላ ሎጂክ ምናምን አለው ብዬ አላስብም። በቃ አላማው አንድ ነገሩ ውጤት ለመስራት ማንበብ ነው። በቃ እኔ የምችለውን ያክል ቀንም ማታም አመሻለሁ። ከእንቅልፌ ጋር በስርዓት ነው የምታገለው። አነባለሁ በደንብ በስርዓት በሚባል ደረጃ አነባለሁ። ከማንበብ ውጪ ግን የተለየ ታክቲክ የተጠቀምኩት ነገር የለኝም። እኔ ከመኮረጅም ሆነ ከሌላ ነገሮች ጋር የተለየ የተጠቀምኩት ታክቲክ የለኝም። እና በቃ እኔ አንድ ትልቁ ሎጂክ እኔ በቃ ማንበብ ነው ብዬ ነው የማስበው። ምናልባት የአነባበባችን ስታይል ሊለያይ ይችላል። ለምሳሌ እኔ ፍሬሽ ላይ ትንሽ ውጤቴ ወረድ ያለ ነበር፣ እስከ 3 ድረስ የወረደ ነበር ማለት ይቻላል። ግን ከዛ በኋላ ግን ምኑ ጋር የማንበብ ክህሌን ወይም የማንበብ ስልቴን እንደቀየርኩት አላስታውስም። ግን ሰከንዴር ስገባ 3 ምናምን የሰራሁበት አጋጣሚ አለ። ኮምፒውተር ሳይንሶች ክሰሱ የምር አይመጡም እንደዛ ማለት የሆነ ምኑ ጋር እንደቀየርኩት አይዶ ነው አላስታውስም። ግን ነገሮች የሆነ የትምህርቱ አወጣጥ የጥያቄው አወጣጥ እና ደግሞ ትንሽ የሆነ የማንበብ ክህሌም እየተስተካከለ ሲመጣ ግቢውን እየለመድኩት ስመጣ ነው መሰለኝ ልክ እንደዛ የሆነ ዳይቨርሽናል ቼንጅ አሳይቻለሁ። ግን ደግሞ እኔ ያን ያክል የተለየ የሆነ ታክቲክ ምናምን ተጠቅሜ አይደለም። ብቻ ግን ዋናው ትልቁ ሎጂክ የተማሪ በቃ ውጤት ለማምጣት ጥሩ ተማሪ ለመሆን በቃ ማንበብና ማንበብ ነው ብዬ ነው የማስበው። ስለዚህ ውጤት ይሰራል። 3 ጋይስ እኔ አላምንም የምር አይ ጥሩ ሰው ያው ካነበብን እንሰራለን ነው። በቃ ከተነበበ ይሰራል። በቃ ለተማሪ ሌላ ትልቅ ሎጂክ የለውም። በቃ ማንበብ ብቻ ነው የማስበው። ሌላ ኮምፒውተር ሳይንስ ከተማሪ ምን ይጠብቃል? አሁን ኮምፒውተር ሳይንስ ዲፓርትመንት ለመግባት የሚጠበቀው ነገር ነው። በቃ በሚችለው መጠን ስለ ኮምፒውተር የተለያዩ ነገሮች ወቅ ከዛ ውጪ ደግሞ ልክ ዲፓርትመንት ውስጥ ከገባ በኋላ ኢንፎርማቲክስ ጨርሶ ሁለተኛ አመት ሰከንድ ሴሚስተር ከገባ በኋላ ግን አንድ የኮምፒውተር ሳይንስ ተማሪ ፒሲ ሊኖረው ይገባል ብዬ አስባለሁ። ምክንያቱም በኮምፒውተር ሳይንስ ያ ተማሪ ዲግሪ ያዘ ማለት ዛሬ ላይ የእውነት እንትን ስለ ኮድ ባያቅ እንኳን ግዴታ ፕሮፌሽናል የሆነ ሰው መሆን ስለሚገባው የኮምፒውተር ሳይንስ ዲግሪው ስላለው በሆነ በዛ ጋር የተያያዘ ስራ ስለሆነ የሚያገኘው ሳይወድ በግድ የሆነ ሰዓት ላይ ስለዛ ነገር ማወቁ አይቀርምና ልክ ማወቁ ካልቀረ ደግሞ ልክ ለምንድን የሚሆን ያባክናል። አሁን በዚህ ሰዓት ማወቅ አለበት ይለፋል። ለምሳሌ እኔ አንድ ያወቁት ነገር ምንድነው ሰከንዴር የሆነ መምህር ስለ ጊታብ ወቁ ምናምን ብሎ ነገረን እና በቃ ዛሬ ላይ ከቻላችሁ ዛሬ ላይ ወቁ አለዛ ግን ወዳችሁም ተገዳችሁም ይሄን ነገር ነገ ማወቃችሁ አይቀርም ምናምን አለና አሁን ላይ በዚህ በ4ኛ አመት ባለውበት ስቴጅ ግን ስለ ጊታብ አሁን ተገድጄም ቢሆን በዚህ አመት በደንብ በስርዓት አውቄያለሁ ማለት ይቻላል። ግን ስለ ጊታብ ያን ሰዓት አውቄ ቢሆን በደንብ የተለየ ነገር አሁን ሰው ካለበት ደረጃ የሆነ ሻል ያለ ነገር አገኛለሁ ወይም እኔ ቀድሜ መገኘት እችላለሁ የሚለውን አስባለሁ። ስለዚህ ሁሌም ቢሆን ያው ቀድሞ መገኘት ጥሩ ነገር ስለሆነ ኮምፒውተር ቢኖረው ሁለተኛ አመት ላይ ሲደርስ ያ ተማሪ ኮምፒውተር ኑሮት ነገሮችን ቀደም እያለ ቢያቅ በጣም ጥሩ ነው ብዬ አስባለሁ። እና ስለ ኮምፒውተር የሆነ ቤዚክ ነገር ቢኖረው ብዬ አስባለሁ። አሁን ልትወጡ ነው? ያው እንዴት ነው ስሜቱ ግን? ልትወጡ ነው? እንግዲህ ልንወጣ ነው። እኛ ስሜቱ ብቻ እኔ ማለት እዚህ ግቢ ባለሁበት እንትን ያን ያክል ተከፍቼ ደብሮ ምናምን አላውቅም። እንደዚህ ግቢውም ትምህርቱም አላስመረረኝም ማለት ይቻላል። እንደዚህ ተማሪው ልክ በወጣን እንደሚለው አይነት ስሜት ተሰምቶኝ አያውቅም። በቃ ደስተኛ ሆኜ ያን ያክል ምንም የተቸገርኩበት ህይወት ስለሌለ እኔ ሁላ ማለት ይከፋኛል ከዚህ ግቢ ሲወጣ እንደ ተማሪው ምናምን ያን ያክል ደስ የሚል ስሜት አይሰማኝም። ብዙ ጊዜ ደግሞ እንደዛ የሚሰማኝ እንትን ይሄ ግማሽ አመት እየተማረን ስለመጣን ፈርስት ይር ጥር ላይ የገባነው የሆነ ሰዓት ቀጣይ አመትም ወደ የካቲት አካባቢ ነው የገባነው። ያ ስለተቆራረጠ ይመስለኛል በደንብ እንደዚህ ሰልችቶኝ ምናምን የምወጣበት ሁኔታ አልተፈጠረም። ብቻ ግን
እኔ አዝናለሁ ብቻ ከዚህ ግቢ በመውጣት ብዬ ነው ባስ። ትንሽ ይከፋል። አሁን ያው ብትመለስ ምን ታደርጋለህ? እኔ እዚህ ግቢ ብመለስ በቃ እስከ ዛሬ ከምጠቀመው በላይ አቅሜን እጠቀማለሁ ብዬ አስባለሁ። ከዛ ውጪ ደግሞ ምንድነው የማደርገው ይሄ ሶሻብል የሚባለው ነገር በጣም ትልቅ ነገር እንደሆነ ተረድቻለሁ ማለት ይቻላል። ፈርስት ይር ምናምን ስገባ በቃ ጀስት የዶርም ልጆች 8 ልጆች አሉ ማውቃቸው። ከእነሱ ውጪ ምንም የተለየ ሪሌሽንሺፕ ያለኝ ሰው የለም ከሴትም ከወንድም ማለት ይቻላል። ግን አሁን ወደ ሰርድ ይር ፎርዝ ይር እየመጣሁ ስመጣ በቃ ከአንድ ልጅም ጋር የሆነ ደስ የሚል ልጅ አለ። አብሮ እሱም ሶሻብል የሆነ ልጅ ነው፣ ብዙ ልጆች ያውቃል። በቃ ከሱ ጋር ሆኜ ግን በጣም ብዙ ሰዎች አወቁ ማለት ይቻላል። እና ይሄ ሶሻብል የሚባለው ነገር ብቻ ግን በጣም ይጠቅማል ብዬ አስባለሁ። ግቢ ውስጥ በጣም ብዙ ሰው ማወቅ በቃ የሆነ ሰዓት ላይ ከሆነ ነገር ሊያወጣሽ ይችላል። ያ ሰው በጣም ብዙ ጥቅም ይጠቅማል ብዬ አስባለሁ። እና ሶሻብል መሆን በጣም ጥሩ ነገር ነው። እዚህ ግቢ ተመልሼ የመምጣቱን እድል ባገኘው በቃ ከሁሉም ሰው ጋር ምግባባ፣ ከሁሉም ሰው ጋር በፍቅር የምኖር ሰው መሆን እፈልጋለሁ። እንደዛ ነው የማስበው። እዚህ 4 አመት ውስጥ ወይኔ ባላረገው ለምትቆጭበት ነገር ምንድነው? እዚህ ግቢ ውስጥ ያን ያክል እንደዚህ የምጸጸትበት ነገር አልተፈጠረም። ግን ደግሞ አንድ ልጸጸትበት የምትችለው ነገር ፒሲ የገዛሁት አሁን ፎርዝ ይር ከገባሁ በኋላ ነው። እና መግዛት ችዬ ሳይሆን ግዴታ በቃ ግዴታ ስለሆነብኝ ብቻ ነው ፒሲውን የገዛሁት። እና ግን የእውነት መግዛቴ ካልቀረ ሰከንድ ይር ምናምን ገዝቼው ቢሆን ከዚህ አሁን ካለሁበት ስቴጅ የተሻለ ነገር ይዛለሁ ብዬ ስለማስብ በቃ ማድረግ የምፈልጋቸውን ነገሮች ቀድሜ አድርጌ ቢሆን ብዬ ነው እንትን ምለው እንጂ አሁን ትፈጥን ነበር ነው። አዎ አሁን ለምሳሌ በዚህ ፎርዝ ይር ፋይናል ፕሮጀክት ሰርቻለሁ። ግን ፋይናል ፕሮጀክት ለመስራት በጣም ብዙ ቻሌንጆች አልፌያለሁ። ምክንያቱም ከዛ በፊት ፒሲ የለኝም፣ ስለ ኮዲንግ ኢምፕሊሜንቴሽኑም ያን ያክል እውቀቱ የለኝም። ማለት አሁን በዚህ ሰዓት በጣም ተቸግሬያለሁ ማለት ይቻላል። አሁን ላለፈው ዲፌንሳችን ማለት ነው። ግን የእውነት ሰከንድ ይር ምናምን ነገሮች አክሰሶች ተሟልተውልኝ ቢሆን በቃ በዚህ ሰዓት በእርግጠኝነት በቃ የሆነ ዘና ብዬ ደስተኛ ሆኜ ነገሮችን ማሳለፍ እችል ነበር ብዬ አስባለሁ። እና ልጸጸትበት የምችለው ነገር በቃ ነገሮችን ቀድሜ ባዘጋጅ ብዬ ነው እንጂ ሌላ ነገር ምንም የምጸጸትበት ግቢ ውስጥ ያሳለፍኩት ነገር የለኝም። ግቢ ውስጥ አንድ ተማሪ ስኬታማ ሆኖ ለመውጣት ምን ማድረግ አለበት? ማለት ይሄን ምክሩን ለመንከር ዞሮን የተሻለ እውቀት ላይኖረኝ ይችላል። ግን ያው እዚህ ግቢ ውስጥ ስኬታማ ሆኖ ለመውጣት አንደኛ ቅድም ያነሳሽው ይሄ ጓደኛ መምረጥ የሚባለው ነገር ከመጀመሪያ የሚጀመር ነገር ነው። ምክንያቱም ያ ልጅ የእውነት አንባቢ ቢሆን ቤተሰቦቹን ቢያስብ እንኳን ጥሩ ጓደኛ እስካልመረጠ ድረስ ልጁ ወደ አልባሌ ቦታ ሄዶ በቃ የተለየ ፐርሰናሊቲ ይዞ ስለሚወጣ ይሄ ጓደኛ መምረጥ የሚባለው ነገር የመጀመሪያ ነገር ነው። ጀስት ከቻለ በቃ ጥሩ ጓደኞች ይመረጥ። አለስ ግን ወደ መጥፎ የሚወስዱ ጓደኞች ጋር ከመሆን በቃ ብቸኝነት ይሻላል ብዬ ነው የማስበው። እና ጥሩ ጓደኞች ይምረጥ። ከጥሩ ጓደኞች በኋላ ግን በቃ ትምህርት የሚባለው ነገር በቃ ማንበብ እስከሆነ ድረስ በቃ እንቅልፉን አጥቶ ጀስት ብዙ ሳክሪፋይ ከፍሎ በቃ በደንብ አንብቦ ጥሩ ነገሮችን በሰክሰስ መጨረስ ይችላል ብዬ አስባለሁ። ግቢ ውስጥ ብቸኛ የሆንክበት ታይም አለ? እኔ ብቸኛ የሆንኩበት ታይም የለም። ማለት ጀስት በጣም የልብ የቀረበ የሆነ ነገሮችን በደንብ እንትን ምለው ላይኖር ይችላል። ግን ጀስት በቃ ዞሮ ማቀርባቸው ልጆች ስላሉ ያን ያክል ብቻዬን ሆኜ አላውቅም። ግን አንዳንድ ጊዜ ብቻ የብቸኝነት ስሜት ይሰማኛል። ምክንያቱም አብሶ አሁን መጀመሪያ አካባቢ የገባው ሰዓት ብዙዎቹ ከጎን ያሉት ጓደኛሞች ይተዋወቃሉና ስለ ሰፈራቸው ያወራሉ፣ በቃ ስለሚያውቁት ነገር ያወራሉ። እና እኔ እዛ ኢሹ ውስጥ አልገባም። ምክንያቱም ከእነሱ ጋር ያሳለፍኩት ነገር ስለሌለ በቃ አብሬ ለማውራት ይከብደኛል። ምንም ላወራ አልችልም። እና የሆነ ሰዓት ላይ መጀመሪያ እንደገባው አካባቢ የሆነ ትንሽዬ ብቸኝነት ተሰምቶኝ ነበር። እና አሁን ብቸኝነት ይሰማኛል ብዬ የማስበው ደግሞ እንግዲህ መጨረሻ ላይ ስመረቅ አብሮኝ የሚኖር ሰው የለም። እኔ የማውቀው ጓደኛ ዘመድ ምናምን ላይመጣ ይችላል። እና ያን ሰዓት ነው ብቸኝነት ሊሰማኝ የሚችለው። ያን ሰዓት ደግሞ እንግዲህ እናንተ አላችሁ አለን የምር እናስመረቃችኋለን። አለን አለን። አይ በጣም አሪፍ። እስኪ ለፍሬሽ ተማሪዎች ምን ትመክራለህ? ግቢ ያው ከገቡ በኋላ ምን ማድረግ አለባቸው? በተለይ ጎንደር ዩኒቨርሲቲ። ጎንደር ዩኒቨርሲቲ ብቻ ያው አሁን በእኛ ሰዓት ያን ያክል ጊዜው እየተሸራረፈ ስለሆነ የምንማረው በጣም የሆነ የመሮጥ ነገር ስላለው ያን ያክል ደስተኛ ላይሆን ይችላል። ግን አሁን ባለው ስቴጅ ግን ነገሮችም እየተስተካከሉ ስለሆነ ያው አገሪቷም ያን ያክል ሰላም ባትሆን ግን መስከረም ላይ እየገባ ስለሆነ ተማሪ ሙሉ አመት ሊማሩ ይችላሉ የሚለው እንትን ስላለ በቃ እንደመጡ ነገሮችን በደንብ በስርዓት ክረምትን በደንብ አስተካክለው ብር የሚያስፈልጋቸው ከሆነ ክረምት በደንብ ሰርተው ምናምን ነገሮችን አስተካክለው ቤተሰብን አማክረው ያን ያክል ይሄ ብር የሚባለውም ነገር እዚህ ግቢ ውስጥ የሆነ ትልቅ ችግር ሊፈጥር ስለሚችል ማለት ነው። ምክንያቱም እዚህ
እዚህ በቃ ሁሉ ነገር የምትገኘዋ ነገር በሙሉ ከብር ጋር የተያዘች ነገር ስለሆነች ገንዘብም ያስፈልጋቸዋል። ከዛ ውጪ ደግሞ እኛ ባለንበት ዲፓርትመንት የኢንፎርማቲክስ ተማሪ ከሆኑ ፒሲ አዘጋጅተው ለነገሮች በቃ ሬዲ ሆነው ከመጡ እዚህ ግቢ ውስጥ በቃ ያነባሉ፣ ጊዜያቸውን በስርዓት ይጠቀማሉ። ማታ እንደዚህ ሶሻል ሚዲያ የሚባለው ነገር በጣም አዲክትድ ሳይሆኑ ጀስት ወደ ትምህርታቸው በደንብ አትኩረው ደስተኛ ሆነው መውጣት ይችላሉ ብዬ አስባለሁ። ያው ጎንደር አሁን የማትረሳው ቦታ የት ነው? ከዩኒቨርሲቲ ውጭ ያየኸው የጎበኘው ቦታ የት ነው? ኦኬ ጎንደር ዞሮ በአጋጣሚዎች አንድ ሁለት አጋጣሚ አግኝቼ ለመጎብኘት ሞክሬያለሁ። አንድ ጎርጎራ ሄደን ነበር የሆነ ሰዓት ላይ ጣና በቃ ደስ በሚል ሁኔታ በቤተ ክርስቲያን ተዘጋጅቶ በቤተ ጎርጎርዮስ አስተባብረው ሂደን ጣና ደስ የሚል ቦታ ጎብኝቼ መጥቻለሁ። ከዛ ውጪ ደግሞ አገሬም ሰሜን ሸዋ እንደመሆኑ አንፃር የደብረ ብርሃን ስላሴ የሚባል አለ እዚህ ከፒያሳ ወደዛ እዛም ወደ 2 ጊዜ ሄጃለሁ። ብቻ የሆነ እዛ ደስ የሚል ጊዜ አሳልፌያለሁ። ከዛ ውጪ ደግሞ ፍሬሽ እንደገባን ሙሉ ከጓደኞቼ ጋር ሆኜ ስቲል ቪዲዮ ራሱ አለኝ ወደ 30 ደቂቃ ምናምን ቪዲዮ ቀርጸን እዚህ ፋሲል ግቢ ገብተን ደስ በሚል ሁኔታ ጎብኝተን ወጥተናል እና እነዚህን ለማየት አጋጣሚዎችን አግኝቼ ነበረ። ተማሪዎችም እነዚህን ቢያዩ ይጠቀሙበታል። አዎ እዚህ ጎንደር ከመጡ ዞሮ አንድ ተማሪ ጎንደር ዩኒቨርሲቲ ከመጣ መቼም ማለት ከዚህ በኋላ አጋጣሚውን ሊያገኘው ስለሚችል ፋሲለደስን ምንም ጥያቄ የለውም ሳያይ መሄድ የለበትም ብዬ አስባለሁ። ከዛ ውጭ ላይም ቢሆን ጉዞ ስለሚዘጋጅ ጎርጎራ ጣናን አይቶ ቢመለስ ሪኮመንድ አደርጋለሁ። እኔ እንኳን የምትላቸው ነገሮች ራሱ ሁሉችን አላየኋቸውም። እሄዳለሁ እንሄዳለን። ሌላ የምትሰጠው ምክር ሳለ? ሌላ የምሰጠው ምክር የለኝም። ዞሮ እስካሁን ያልኳቸው ናቸው። በቃ እዚህ ግቢ ውስጥ ዞሮ ተመርቆ ለማውጣት በደንብ ሳክሪፋይ መክፈል አለበት ብዬ አስባለሁ። ማለት አሁን ብዙ ነገሮች ላይ ዲፔንድ ሆኖ መውጣትም ይቻላል። ግን ጀስት እዚህ ግቢ ከመጣሽ አይቀር አንቺ ከተማሪ ከሆነ አይቀር አንድ ሰው በደንብ ለፍቶ ራሱን በቃ ይሄ ይዤ የወጣሁት የራሴ ዲግሪ ነው የለፈሁበት ዲግሪ ነው ብሎ እንዲያስብ ማንም ሳይጨመርበት ከቻለ ኢቭን አሳይመንት ሲሰራ ፕሮጀክት ሲሰራ ሁሉንም ነገር ኃላፊነት ወስዶ ነገሮችን በሙሉ ወደ ራሱ አምጦ በቃ በደንብ ብለው ላይ ጫናዎችን ጨምሮ ደስ በሚል ሁኔታ ማለት በደንብ በስርዓት ለፍቼበታለሁ የሚያስብል ነገር ሰርቶ ዲግሪ ይዞ ቢወጣ ብዬ እመክራለሁ። በቃ በጣም ቴንኪው ብዙ ነገሮች ብለናል። በጣም ብዙ ነገር ተምሬያለሁ እኔ ራሴ። በተለይ ይሄ የጓደኝነት ገደብ የሚለው ነገር እኔ እንጃ የምር ገና አሁን ነው ይሄን ያክል የሰማሁት። ስለመጣ በጣም አመሰግናለሁ። እኔም በጣም አመሰግናለሁ አክብረሽ ስለጋበዝሽኝ።